ብፁዓን አባቶቻችን እባካችሁ አግዙን እቺ ቤተክርስቲያንን ከፊት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እቺን ቤተክርስቲያን እባካችሁን ከፊት ሆናችሁ ምሩን። እኛ የትኛውንም ጥይት የትኛውንም ቦምብ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን እባካችሁ እየተመጥቄ ነው ብለናችሁ እባካችሁ እቺ ቤተክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁን እላችኋለሁ። በአቡነ ጴጥሮስ በአቡነ ሚካኤል ስም ነው የምማጸናችሁ። እቺ ቤተክርስቲያን አደራችሁን ላለው የክርስቲያን ብዙ ፈተና አለባት፣ ብዙ መከራ አለባት። ያን መጋፈጥ ያን ማለት ዋጋ ያስከፍላል። ስለዚህ እኛ ላንፈራ እንችላለን፣ እኛ ላንሰጋ እንችላለን። ነገር ግን ቤተሰብ ይባላል ምን ይባላል ያን ሁሉ ሂደት አልፎ ነው እዚህ የሚደረሰው። ከዛ ባለፈ ዛሬ የማርያም ወርቅ ለኔ እውቅና እንዲሰጠኝ ምክንያት ሆኗል። ግን የማርያም ወርቅ 9 ዓመት በሙሉ የታሰረ ልጅ ነው በቤተክርስቲያን ጉዳይ ስልጤ ውስጥ ማለት ነው። ስለዚህ አብዛኛው በአንድም ሆነ በሌላ ዋጋ የከፈለ ነው እዚህ የተሰበሰበው። በዛ በነበርንበት የእስር ቤት ውስጥ በጣም ከፊት ሆነው ወተንም ድጋሜ እንደገና እንድንበረታ ያደረጉት የመጀመሪያዎቹን ድርሻ የሚወስዱት እግዚአብሔር በሚያውቀው ኦርቶዶክሳውያን ሚዲያ ላይ ያሉ ወንድሞቻችን ናቸውና ይህ ሽልማት በሚዲያው ያላችሁ በየትኛውም በዩቲዩብም በፌስቡክም በቲክቶክም ያላችሁ እውነቷን መናገር ልጆች ደፍረን ወተን ስንታሰር አባቶች ዝም ባሉበት የሚዲያ ባለሙያዎች ቢያንስ ህመማችንን ስላሰማችሁልን እንደ ውለታም እንደ ሽልማትም ስለምንቆጥረው ይሄ ሽልማት ለእናንተ ይሁንልን። መስጊድ መደፈሩን በፍጹም አንቀበልም። መንግስት ተከታትሎ በመካነ ሰላም መስጊድ ላይ የደረሰውን ጥቃት ተከታትሎ እንዲያሳውቀን ስንል እንጠይቃለን ሲሉም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የሆኑት ሼህ ኢብራሂም ቱፋ በዛሬው ዕለት ምርጫ መጠናቀቁን አስከትሎ ባደረጉት ስብሰባ እንዲሁም ደግሞ የእውቅናና የምስጋና ፕሮግራም ላይ ተናግሯል ማለት ነው። እንደሚታወቀው ባለፈው ጊዜ ላይ በመካነ ሰላም በመስጊድ ላይ በተደረገ ጥቃት በርካታ ሰዎች እንዲሁም ደግሞ የመስጊዱ አመራሮች መሞታቸው የሚታወስ ነው። የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት እንግዲህ መንግስት ተከታትሎ ለሟቾች እንዲሁም ደግሞ መስጊዱ ላይ ጥቃት ማን እንዳደረሰ እንዲያሳውቀን ሲሉ እንግዲህ ጥሪያቸውን አስተላልፈዋል ማለት ነው። በአዲስ መረጃ እጅግ አስገራሚ የተባለና ትልቅ የተባለ ታሪክ ተሰርቷል። ለቤተ ክርስቲያኑ 63 ሚሊዮን ብር ተሰብስቧል። ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል መሪ ቃል ለእናትዋ ጎንደር ደብረ ምጥማቅ ማርያም ቤተ ክርስቲያን ግንባታ እየተደረገው የ3 ቀን ገቢ ማሰባሰቢያ መርሃ ግብር እንግዲህ በታላቅ ስኬት መጠናቀቁ እየሰማን እንገኛለን። ይህ ታላቅ የተባለ የአገር ፍቅርና የእምነት መገለጫ መድረክ በብዙ አርቲስቶች፣ ታዋቂ ሰዎች፣ ቲክቶከሮች እንዲሁም ደግሞ በመላው ዓለም በሚገኙ ኢትዮጵያውያን ተሳትፎ ከ63 ሚሊዮን ብር በላይ እንግዲህ ገቢ መሰብሰቡ ተሰምቷል። በዚህ ጉዳይ ታዲያ እጅግ በርካቶችን መልካም ተግባር በሚል እንግዲህ ይህን መልካም ተግባር እያወደሱት ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ እስኪ። ወላሂ እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን ታያላችሁ። በቅርብ ጊዜ ኦርቶዶክስ ትጠፋለች። መቼም ኦርቶዶክስ ተዋህዶ አትጠፋም። የተመሰረተችው በክርስቶስ ደም ነው። ስለዚህ መቼም አትጠፋም። ትላንትም የነበረች ዛሬም ያለች ወደፊትም የምትኖር ይህቺ ንጽሕት ቅድስት ሃይማኖት አትጠፋም። ብዙዎች ሊያጠፏት ሞክረዋል። ነገር ግን እውነተኛና ቀጥተኛ ቤት ስለሆነች በክርስቶስ በደሙ የተመሰረተች ስለሆነ እራሱ የመሰረታት ቤተክርስቲያን ስለሆነ አትጠፋም።